ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልኝ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ ምንድን ነው? ያው እንግዲህ ብዙዎቹ አብዛኛው ሰው ማለት ነው የአበሻ ፀጉር አያርግም በሚባለው ነው የሚያውቀው ማለት ነው። እና አብዛኛው የአበሻ ሴት ፀጉራቸው አያርግም፣ እንደገና ደግሞ በተፈጥሮ አያርግም ብለው ነው የሚያስቡት ማለት ነው። ግን የአበሻ ፀጉር የአበሻ ሴት ፀጉር የላትም ይላሉ አብዛኞቹ ማለት ነው። እኛ አበሻ አይደለንም እንደ ይሄው ፀጉራችን እንደዚህ ዋካክ ብሎ አድርጓል ማለት ነው። ስለዚህ ዋናው ነገር ምንድነው? እንክብካቤ አንሰጠው ስለምንል አያያዙን ስለማንችልበት ነው እንጂ ማንኛውም ተፈጥሯዊ ነገር ያድጋል፣ ፀጉርም እንዲሁ ያድጋል ማለት ነው። አይደለም የቅንጭላታችን ፀጉር ራሱ ቀርቶ ይሄ የጢማቸው ራሱ አሁን የወንዶች ማለት ነው በየለቱ አይደለም የሚያርገው፣ ፀጉራችንም እኮ እንደዛው ነው የሚያርገው ማለት ነው። የሴቶችም እንደዛው። ስለዚህ ስለማንንከባከበው ነው እንጂ ያርጋል ማለት። አሁን ለምሳሌ አሁን ብዙ ልጆች ስለማናቅ ምን ጊዜም ስተሸወር የምናደርግ ልጆች አለን ማለት ነው። ማለት በታጠብን ቁጥር ስተሸወር የምናደርግ ማለት ነው። እሱ ደግሞ ለፀጉራችን አይጠቅምም ማለት። በየጊዜው ስተሸወር ማድረግ ፀጉር ይጎዳል፣ ይበጣጥሳል፣ በቃ ያቃጥለዋል፣ ጫፍጫፉን ድርቅ ያደርገዋል። እና ያው በየጊዜው በየሰዓቱ በታጠብን ቁጥር ሳይሆን ስተሸወር ማድረግ ያለብን ቢያንስ በወር አንድ ጊዜ፣ በ15 ቀን ወይንም በ3 ሳምንት አንድ ጊዜ። እኔ አሁን ስተሸወር አያደርገውም አብዛኛውን ሰዓት። ዛሬ ስተሸወር አድርገዋለሁ ማለት በቃ የሆነ ሀፍላ ነገር ወይንም ደግሞ ሰርግ ነገር ሲኖር ነው እኔ ታጥቤ ስተሸወር የማደርገው እንጂ ጭራሽ ስተሸወር አላደርግም፣ አልጠቀምም እኔ ሲጀመር ማለት ነው። ግን ቅባት ምናምን ግን ትሪትሜንት እያደረኩኝ በደንብ አድርጌ እሰጣለሁ። አይታችኋል ባለፈው የሰራ ሹት ቤን ሮይ ጉርፋ لا كله راح سالم. يلا يلا روحي نسكري هذا عشان ما تشوفوني عندكم. እኔ በቃ ቪዲዮ መስራት አልችልም፣ በቃ እንደዚህ እያደረጉ ይመጡብኛል። ይሄንን እንግዲህ ያው ቆርጠዋለሁ ማለት ነውና ያው በነገራችን ላይ ፀጉራችሁን ከተከባከባችሁት ያርጋል ማለት ነው። ማለት ዝም ብላችሁ አንድ ጊዜ ታጥባችሁ ሽፍና አድርጋችሁ ይዛችሁ መልሳችሁ እስከምትታጠቡ ድረስ የምታስቀምጡት ከሆነ የማታበጥሩት ከሆነ ቅባት የማትሰጡት ከሆነ እንደገና ደግሞ አንዳንድ ትሪትመንቶችን በቤታችሁ እያዘጋጃችሁ የማትሰጡት ከሆነ ፀጉር አያድግም። ያው ታሽጎ ዝም ይላል፣ በቃ አየር አያገኝም። በተለይ ሂጃብ የምንለብስ ልጆች አሁን እንደው ፀጉራችን እንደው ቅንጭላታችን ላይ መቀመጡ ራሱ እሱ ሆኖ ነው ማለት ነው። እና መታጠቡ ብቻ ሳይሆን በየቀኑ መታጠቡ ሳይሆን በየሳምንቱ የሚያስፈልጉን ነገሮችን መስጠት፣ ማበጠር፣ በየቀኑ ማበጠር። በቃ በምንታጠብ ሰዓት ደግሞ አሁን ለምሳሌ ስተሻወርን በምናደርግ ሰዓት ደግሞ ታጥበን ቅባት አስነክተን ነው ማድረቅ ያለብን ማለት ነው። በደረቁ የምናደርገው ከሆነ ጫፍ ጫፉ ስንጥቅ እያለ ብትን እያለ እርግፍ ነው የሚለው ማለት ነው። እና ጫፍ ጫፉን ደግሞ ቆረጡት። እኔ አሁን ቆርጬዋለሁ። ቆይ ላሳያችሁ፣ እኩል ሆኖ ያስታውቃችኋል የተቆረጠው ማለት ነው። እኔ አሁን ከትናንትና ወዲያ ቆርጬዋለሁ ማለት ነው። ጫፉን እንደዚህ እኩል አድርጋችሁ ይዛችሁ ወደኋላ እንደዚህ አድርጋችሁ ይዛችሁ እንደዚህ በጣታችሁ ልክት አድርጋችሁ ይዛችሁ እንደዚህ አድርጋችሁ ወደ ኋላ ወደ ዳር ያለውን ቁርጥ አድርጋችሁ ጣሉት። ምክንያቱም አይጠቅምም። ጫፍ ላይ ያለው ያረጀ የተሰነጣጠቀ በቃ የሆነ አለ አይደለ እንደዛ ነገር ስለሆነ እሱም ማስወገድ ይኖርብናል ማለት ነው። ስለዚህ እኔ በየቀኑ ስተሸወር አድርጓ አላችሁም፣ ግን የሚያስፈልጉትን ነገሮች ስጡት ማለት ስትታጠቡ ዝም ብላችሁ ጫፍ ጫፉን ቅባት አታስነኩ አይደለም ማሰር ያለባችሁ። ቅባት አስነክታችሁ ነው ማስቀመጥ ያለባችሁ፣ ወይንም ደግሞ ለሁለት ለሶስት ጉንጉን ማድረግ ያለባችሁ። በቃ እንደዛ ነው እንጂ ዝም ብላችሁ ካልተንከባከቡ የአበሻ ፀጉር አያርግም በሚለው ድምድም አድርጋችሁ ይዛችሁ ፀጉራችሁን ካልተንከባከባችሁት አያርግም። እኔ አሁን የፀጉሬ ነገር ሞቴ ነው፣ የምር ነው የምላችሁ። እንዴት እንደምንከባከበው ግን እንደምንከባከበውም ያው ፀጉሬ አሪፍ ፀጉር ነው ያለኝ እግዚአብሔር ይመስገን። እንደምወደው እንደምንከባከበው አያርጎ አይቶ
አሪፍ የሚባል ፀጉር ነው የሰጠኝ ፈጣሪ ማለት ነው። ያው ያለንን ስንንከባከበው ነው ደግሞ የበለጠ የሚኖረን ማለት ነው። ስለዚህ መንከባከብ ነው ፀጉርን መንከባከብ። የምጠቀመው ቅባት ደግሞ ዘይቱን ነው። በየሳምንት አንድ ጊዜው ሮብን ጨምሬ ዘይቱን ጋር እጠቀማለሁ። ሮብ ለፀጉር በነገራችን ላይ በጣም አሪፍ ነው። እኔ ተመችቶኛል በጣም